ይህ ከአድዋ ከካራማራና ከ97 በኋላ ዳግም ኢትዮጵያውያን በወኔና በጀግንነት የተሞሉበት ጊዜ ነው። የአራት ኪሎ ደጃፎች ጥበቃቸውን አጠናክረዋል። ዳይቆን ዳንኤል ክብረት ለካቢኔው ማብራሪያ በመስጠት ተጠምዷል። 18ቱ የሙዚቃ ትራኮች በትልቁ ቤተ መንግሥት ልክ እንደ አንድ የመንግሥት መግለጫ ተደጋግመው ተሰምተዋል። በመላው ዓለም የሚገኙ ኢትዮጵያውያን ለአንድ ዓላማ ክተት ሰራዊት ምታ ነጋሪት ብለው የሀገራቸውን ስብራት ለመጠገን ጥሩ ወጌሻ እየፈለጉ ይመስላሉ። ጉዳዩ ከሙዚቃ ዘሏል። የሕዝብ ጩኸት፣ የይድረሱልኝ ጥሪ፣ ለአንቀላፉት መቀስቀሻ፣ ለሆድ አደሮቹ ድንጋጤ እየመጣን ነው ላሉት ግን ለዘገዩት፣ ከዛም አልፎ ለተከፋፈሉት፣ ለኛ ጫካ ቤቴ ድንጋይ ትራሴ ራሴን ሰዋለው ለኢትዮጵያ እናቴ ብለው ላልመጡት የተላለፈ መልእክት በ7 ደቂቃ በ19 ሰኮንድ ለዓለም የተላለፈ የኢትዮጵያ አሁናዊ ሁናቴ ሳሎኑ ያመረላት ኢትዮጵያ በጎብኚዎቿና በሀገር መሪዎች ብትቆለጳጵስም የጓዳዋ ጉድ ግን አንገት ያስደፋል። ለዚህ ደግሞ ትንሽ በተዋበ ስፍራ ፎቶ ለመነሳትና ቪዲዮ ለመቅረጽ የሚጋፉ የሀገር ሰዎች ምስክር ናቸው። አሁን ኢትዮጵያ ትላንት በሰው ሀገር ሲሆን ሰምተን ሎቱ ስብዓት ያልንባቸው ጉዳዮች ዛሬ እኛ ሀገር እንደ ቀልድና እንደ ዋዛ እየታዩ ከመጡ ቆይተዋል። የሕፃናት መጥፋትና ሞቶ መገኘት፣ የመምህራንና ሀገር ያቆሙ አባቶች ልመና፣ ጀርባቸው ጎብጦ ያሳደጉን እናቶች በአማረ ነጠላቸው የወጪ ወራጁን የ1 ብር ጣልልኝ አሳዛኝ እይታ፣ ከተማ የፈረሰባቸው የጥይት ሐሩር አስፈርቷቸው ቀይና መንደራቸውን ትተው ከተማ የሰፈሩ በመማሪያ ጊዜያቸው እግር ይዘው ዳቦ ካልገዛህልኝ ብለው ቁርስና ምሳ ሳይበላ የዋለውን ምስኪን ጎልማሳ የሚያስቸግሩበት፣ ራሱ በቅጡ እንኳን ላላወቀው ለሶሻል ሚዲያ ራሱን አሳልፎ የሸጠ አንበሳነቱን ረስቶ አንበሳ ጊፍት ለማግኘት እምነትና ባህሉን የረሳ ምስኪን ወጣት። ሕዝቡ አሁን ያለበት ሁኔታም ሲታሰብ ይህን ግጥም ማንሳት ይቻላል። አንዴ ብቻ ይድላኝ፣ አንዴ ብቻ ልረፍ፣ አንዴ ብቻ ልኑር፣ አንዴ ብቻ ልትረፍ፣ ፋታ ብቻ ላግኝ እንደምፈልገው እንዴት እንደማለቅስ እኔ ነኝ የማውቀው። ኢትዮጵያ አበደች። እዚያ ዘርሮ ፊቱን አስፋልት ላይ ጥሎት ያንኮራፋል እንቅልፍ ወስዶት፣ በደረቅ ሌሊት እጅ ከኪስ በማይወጣበት፣ ብርዱ አይሎ ጆሮ በቆፈን በሚደርቅበት ያበሻ ልጅ እግሩን አቅፎ ከድንጋይ ድንጋይ መስሎ ከአፈር አፈር መስሎ ተመሳስሎ፣ እናንተ ብርድ እንዴት ይሞቃል፣ እንቅልፍስ እንዴት ይወስዳል። የሙት መታሰቢያ የሐውልት አጥር እንደተከበረ የመኖሪያ ቤት ቅጥር ላስኪት ተከልሎ እምነበረ ላይ ሲታደር፣ ይህም እንደ ሕይወት ኖሮት ድሪያ ወገብ ሰበራ ለርቢያ ኤዲያ አብዳለች ኢትዮጵያ። ሽማግሌ ልመና ወጣ፣ አገር እንዳላቆመ ተዋረደ። ሕፃናት የገቢ ምንጭ ሆኑ፣ ያስተዋለ ነደደ። ጨካኝ በቃኝ አላውቅ አለ፣ ሆዳም ሆዱን ወደደ። የተማረው ያስተማረውን በላ፣ ይረዳኛል ያለ ተካደ። አዎ ኢትዮጵያ አበደች። ይችን ያበደች ኢትዮጵያ ክብርና ማዕረጓን የተነጠቀች የምትመስል ሀገር ዛሬ ልትወርቅ ከቆመችበት የተራራ ጫፍ ማንሳትና ህልውናዋን ማስቀጠል እንዳለብን የሚነግር ሙዚቃ በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ዳስ ጣል በሚል መጠሪያ ቀርቦ ብዙዎችን እያነጋገረ ይገኛል። በዚህም ምክንያት ዝምታቸውን የሰበሩ ታዋቂ የኪነ ጥበብ ሰዎችም ሞልተዋል። ታዋጁ ድምፃዊ ጌትሽ ማሞ እንዲህ ይላል። ቴዲ አፍሮ የታመቀውን የህዝብ ብሶት የተነፈሰና ለኢትዮጵያ ህዝብ ሲል ራሱን አሳልፎ የሰጠ እውነተኛ ጀግና ነው። በተለይ ዳስ ጣል የተሰኘው ዘፈን በአዲስ አበባ ከተማና በመላው ሀገሪቱ እየደረሰ ያለው መከራ፣ የታሪክ መጥፋትና የህዝብ እንግልት ቁልጭ አድርጎ የሚያሳይ እንደሆነ አስረድቷል። እኔ የሚጸጽተኝ ዶክተር አብይን ማወቄ ነው። እናም ከሱ ጋር መነሳቴ በጣም ያናደኛል። አክሎም አሁን በህዝብ ላይ እየደረሰ ያለው ስቃይ በከፍተኛ ሁኔታ እንደሚያናደው እንዲሁ ተናግሯል። ይህ ሰውዬ ተድፈጥፍጦ ማየት አለብኝ። ብዙዎቻችን እኮ አፈር በላን። እኔ ስለበላው ነው፣ እኔ ስለጠጣው ነው ስንሆን ዝም የሚባለው። ለምን ዝም የለም? ሰዓቱ ዝም የሚያስብል አይደለም።
እንዴት ቁጭ አልክ? እንዴት ዝም አልክ? የሚያስብል እኮ ነው። ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። በሌላ በኩል ደግሞ የኦሮምኛ ሙዚቃ ድምፃውያን ጋላና ጋርሞሳና ዮሐንስ ጌታሁን ባወጡት ሙዚቃ ላይ ወይም ደግሞ ኢቶሪካ በሚለው የቴዲ አፍሮ ሙዚቃ ምላሽ የሚመስል ዘፈን መስራታቸውም እንዲሁ ይታወቃል። በኦሮምኛና በአማርኛ ቋንቋ የተሰናዳ ይህ የዘፈን ስራ በተለይም በአማርኛው የግጥም ስንኝ ውስጥ የተካተቱ መልእክቶች ቴዲ አፍሮ ያዞ እንባና ዳስጣል ለተሰኙ ዜማዎች ምላሽ የሚሰጥ እንደሆነ እየተነገረ ነው። በዘፈን ውስጥ የተከተቱትን አማርኛ ግጥሞች እንዲህ እንመልከታቸው። መሐረብ ስጡት ያዞ እንባ ነው ካለ፣ ሳቀን ካለቀሰ፣ ለለቅሶ ዳስ ከጣለ፣ አገር ካባ ለብሶ የመንደር ሰባኪ፣ መልአክ መስሎ መጣ ሪሳ አምላኪ፣ ይከፈት መዝገቡ ታሪኩ ይታይ፣ ሀገር ማን ገነባ ማን ነው ገዳይ ሲሉ ጠይቀዋል። ድምፃውያኑ በስራቸው ውስጥ የታሪክ መዝገብ ተከፍቶ እውነተኛ ታሪክ እንዲታይ የጠየቁ ሲሆን ባንዳ ሀገር ሲሸጥ ባልቻ በጎራዴ በሚል ስንኝ የጀግናና የነጋዴ ልዩነት እንዲታወቅ መልእክት አስተላልፏል። በተጨማሪም እኛ ያቀናናት ገና ታብባለች፣ ጨፍላቂዋ ሀገር እውነትም ሞታለች የሚሉ ስንኞችን ለቴዲ አፍሮ አልበም ተከትሎ የተቀሰቀሰውን የሀሳብ ሙግት ይበልጥ እንዲፋፋም አድርገዋል። የኚህ የሁለቱ ድምፃውያን ስራ ከተለቀቀ ጥቂት ሰዓታት ውስጥ በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። አሁን 1 ሚሊዮን በላይም እይታ እንዳገኘ እንግዲህ እየተነገረ ይገኛል ማለት ነው። ይኸውላችሁ እኔ ያደግኩት የሆነ ኦሮሞ ማህበረሰብ ውስጥ ነውና ኦሮሞ ምን ይላል መሰላችሁ? ኤዲፋና ፊልምኔ እቶሳም ብሻታኔ ንትጉበኔ ይላል። ምን ማለት ነው? ከጥሬ ጋር ተቀቀለ እነሱ ሲበስሉ እኛ ተቃጠለ እንደማለት እና ምንድነው እናንተን ለማንቃት እኛ ጊዜ አንፈጅም። ከቻላችሁ ነቃ በሉሽ፣ ካልቻላችሁ ደግሞ ኮንታግቡ። ዛሬ ያዝነላችሁ መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ፣ መልካም ቆይታ፣ ቸር ያሰማን።